የሴቶች አረጋውያንና አካል ጉዳተኞችን ተሳትፎና ተጠቃሚነት እንዲሁም የህፃናትን ደህንነት ለመጠበቅና ማህበራዊ ደህንነቱ የተጠበቀ ማህበረሰብ ለመገንባት የሚሰራው የአራዳ ክፍለ ከተማ ሴቶች ህፃናትና ማህበራዊ ጉዳይ ጽፈት ቤት የመስራት ፍላጎት ያላቸውን አካል ጉዳተኞች በመለየትና በማሰልጠን ወደ ስራ እንዲገቡ አድርጓል። ሰላም ጤና ይስጥልን ውድ የአራዳ ክፍለ ከተማ አስተዳደር ኮሙኒኬሽን ጽፈት ቤት የማህበራዊ ሚዲያ ተከታታዮች እንደምን አላችሁ? በዚህ ዝግጅታችን ቀደም ሲል እንደገለጽነው የአራዳ ክፍለ ከተማ ሴቶች ህፃናትና ማህበራዊ ጉዳይ ጽፈት ቤት ከየወረዳው ተለይተው ለ6 ወራት በልብስ ስፌት ሙያ ስልጠና ወስደው ላጠናቀቁ 14 አካል ጉዳተኞች ከአዲስ አበባ ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ጋር በመተባበር ለእያንዳንዳቸው ወደ ስራ መግባት የሚያስችላቸውን የ60 ሺህ ብር ዋጋ ያለው የልብስ ስፌት ማሽን አስረክበዋል። ይህንንም ዝግጅት በተመለከተ የተጠቃሚዎችን አስተያየት አካተን ሙሉ ዝግጅቱን ወደ እናንተ እናደርሳለን። አብራችሁን ቆዩ። ሴቶችና ህፃናት ማህበራዊ ጉዳይ ጽፈት ቤት በ2016 እና 17 እንዲሁም 18 ዓመተ ምህረት የአካል ጉዳተኛ የሆኑ ማህበረሰቦቻችንን በተለያዩ መስፈርቶች በመለየት ወደ ስልጠናው እንድትገቡና ስልጠናውን ወስዳችሁ በዚህ በተሰጠን ማቴሪያል ስራ እንድትሰሩ ራሳችሁን እንድትችሉ ራሳችሁን እንድትቀይሩ የከተማው ሴቶችና ህፃናት ማህበራዊ ጉዳይ ጽፈት ቤት ይሄንን ዕቃ አበርክቶልናል ማለት ነው። ይሄንን መሳሪያ ወስዳችሁ ወይን ማሽን ወስዳችሁ ሰርታችሁ ኢኮኖሚያችሁን ብቻ አይደለም የምትቀይሩት በማህበረሰቡ ውስጥ ያለውን አጉል የሆነ አመለካከት ጭምር ነው እንድትቀይሩ የሚጠበቅባችሁ። ለሀገር በርካታ ነገሮችን ማበርከት የሚችሉ አካል ጉዳተኞችን እያየን የመጣንበት ጊዜ ስለሆነ እናንተም ደግሞ ትችላላችሁ መስራት መለወጥ ለሌላውም ደግሞ መትረፍ የምትችሉበትን ሁኔታ ለማመቻቸት ሲባል የተደረገ ስራ ነው። የነበረው አይሰሩም አይችሉም የሚለውን አመለካከት የሚቀየር ትልቅ ስራ ነው የተሰራው። በሴቶች ህፃናት ማህበራዊ ጉዳይ ጽፈት ቤት በኩል የተሰራው ስራ እጅግ በጣም ትልቅ ነገር ነው የተሰራው። ስራውን ሰርተው መለወጥ የሚችሉ አካል ናችሁ በሚል ነው እናንተ ተለይታችሁ ተመልምላችሁ ስልጠናውን ጭምር እንድትወስዱ የተደረገው። ስለዚህ ይሄ ነገር ደግሞ ነገ ከነገ ወዲያ እናንተን የሚለውጥ መሆን መቻል አለበት ማለት ነው። ከዚህ በኋላ የሚመጣው ሰው ግን ቢያንስ ያመለካከት ለውጥ ስላለ ሲመጣ በማህበረሰቡ ላይ የስነ ልቦና ቀውሱ ይቀንሳል ማለት ነው። ሁለተኛ ደግሞ ማህበረሰቡ ይሰራሉ ያደርጋሉ ወደሚለው አመለካከት ከመጣ የተሻለ እድል እናገኛለን ማለት ነውና በጣም እድለኛ ናችሁ። ይሄንን ማሽን ወስዳችሁ እንድትሰሩ ማህበሩ ያበረታታል። ስለዚህ እቃውን ወስዳችሁ ለሌላ አካል ማሳለፍ ሳይሆን ራሳችሁ ስራውን እየሰራችሁበት ራሳችሁን የምትቀይሩበት ቤተሰብን የምትለውጡበት የምታስተዳድሩበት መሆን መቻል አለበት። ይሄን እቃ ከሰጠናችሁ በኋላ ዝም ብለን የምንቀር አይደለም የሚሆነው። ክትትልና ድጋፍ እናደርጋለን። በጣም አሪፍ ነው። ሙያዊ ስልጠና ሰልጠነን ሲወሲም ተሰጥቶናል። አሁን ደግሞ የተሻለ ደግሞ ከቤቴም ይሁን እንዲሁም ደግሞ የሥራ ቦታ ሰጥቶኝ በዚህ ማሽን ሰርቼ ራሴንና ቤተሰቦችን ማስተዳደርበት ይሆናል። ይሄ ድጋፍ ለኛ ለአካል ጉዳተኞች ሰርተን እንድንለወጥ ይጠቅማል። አዋሪ ቴክኒክና ሙያ ኮሌጅ ስልጠና ሰልጥኜ ነበር። የሙያ ስልጠና ያው በዛሬው ቀን ያው ማሽን ድጋፍ ተደርጎልናል። ምክንያቱም ያው አቅምም የለኝም ነበረ። ስለራሴ እኔ ሰርቼ ህይወቴን ይሄ እቀይራለሁኝ እኔ በዚህ ማለት ነው። ማህበረሰቡ ሙሉ በሙሉ አካል ጉዳተኛ ሰርቶ ይቀየራል ብሎ ነው ማመን ያለበት። በዚህ እኔ ሙሉ እርግጠኛ ሆኜ እኔ ስለራሴ እናገራለሁ። ማህበረሰቡም እኛ ሰርተን እንደምንቀየርም እያየም ነው፣ ወደፊትም ሊያይ ይችላል። ይህ ድጋፍ የእነዚህን አካል ጉዳተኛ ወገኖች ህይወት ከመቀየሩም ባሻገር በማህበረሰቡ ውስጥ አካል ጉዳተኞች ሰርተው ይለወጣሉ የሚለውን አስተሳሰብ ማስረጽ ሌላኛው ግብ በመሆኑ ሰርተው ህይወታቸውን በማሻሻል ለሌሎች ወገኖችም አርአያ መሆን ይጠበቅባቸዋል።